ጄሪ ወደ ሆነ ሰው ወደ ሬስቶራንት ባለቤት ላኩላት። የሬስቶራንቱ ባለቤት ይመስለኛል ወደ ስንቅ በጎ አድራጎት ድርጅት አስገባው ያለ መሰለኝ። በመሀል ሁለቱን ቅምራ 47 ወንድም ካሊድ ይቅርታ 47,000 ብር የቀሚስ እጣ ነው እኔ ቤት የነበረ። ሀቡ ገብቷታል እኮ እኛና አብራራ እያለን ነገር ገብቶኛል እኮ የእጣ ነው ቀሚስ እጣ ነው 47,000 ባንክ የገባው። ስለዚህ 1200 ዩሮ የት ነው በካሽ በእጅ ነው የተሰጠው ማለት ነው? ለቤልጅየም ኦኬ። እኔ እያጠባው ስለሆነ ነው ከዱባይ መጥቼ ቤልጅየም በአውሮፓ ኳስ ላይ ስለነበረ ድንኳኑን በ500 ብር ያዝ ነው ማለት ነው። እዛ ላይ የተከፈለ ነው። ከዛ 1200 በሱ የገባበትን ደረሰኙን ስለምትለው እኔም ማስታንተን ምንድነው በእኔ አካውንት ምንም ነገር የስንቅንም ሆነ የምንም ከውጭ አልቀበልም። ለምን በኋላ እንደዚህ ጥያቄዎች ስለሚመጡ ሲላክለት ራሱ ይሄኛውን እንዲቀበልልን ድርጅቱ ጽፎለት ከዛ እሱ ደግሞ ቀጥታ ወደ አውሮፓ ስፖርት ፌዴሬሽን 500 አስገባ ማለት ነው። ድንኳኑን የምንዝበት ቤልጅየም ላይ የነበረ ማለት ነው። ከዛ ካላከችው ገንዘብ ላይ 600 ነው 600 ዩሮ ደግሞ ወረቀቴን ያለሁኝ። ምክንያቱም እኔ እሱ ለኔ ሰጥቶኝ እኔ ደግሞ ከቤልጅየም አብሬ ከሰራሁት ገንዘብ ጋር አንዲ ጋር አድርጌ ለስንቅ በጎ አድራጎት ድርጅት እኮ ከቤልጅየም የመጣ በዛ ሁሉ ነገር ሆኖ ድጋፍ አድርጓል ድርጅቱ። ሀቡ ቪዲዮ ልኬልሻለሁኝ። እንደውም በቤልጅየም ላይ የምትል እንትን ሂጃብ ለብሳ ድጋፍ ስታደርግ የነበረው እሱን ቪዲዮ አሳይልኝ። ያ እንትኖች ተደርድረው የነበሩበት ማለት ነው። ልኬልሻለሁኝ። እሺ ያሱን ቪዲዮ አሳይልኝ። ይቅርታ ማለት ነው። ብዙ ዶክመንቶች እና ቪዲዮዎች ስለላክሽ አይ ዶንት ኖ ዊች ዋን ሂጃብ አድርጋ ነው ያልሽኝ? የቱን ነው ሀያት? ይሄ ነው ከአሁን ድረስ ከመንግስትም ከአካባቢም ካቀስታ ምንም ነገር አይተደረገ ሀያት ነገር የወደፊት ይሄ እኔ ራያ ቆቦ ያደረስኩት ነው። ሀቡ ራያ ቆቦ አይደለም ናርዲ ክፈችላ ከፈለገች ማለት ነው። ይሄ አንቺ ባልነበርሽበት ሰዓት ለጋምቦ ወረዳ ላይ የተደፈሩ ሴቶች እኔን እንድታያቸው የተላክሽበት ነው። እና ሀፊዛ ካመጣሽበት የተደፈሩ ሴቶች የነበሩ ነው። ማሳየት ትችያለሽ ያለውን ማለት ነው። ግን ሌላ ነገሮች ስለሚመጣ ነው ወይ መልሼ ለላከል ሌላ ቪዲዮዎች እንዳለ እስከዛሬ ስንቅ በጎ አድራጎት ድርጅት የሰራ በ5 ዓመት ውስጥ የረዳቸው ሴቶች የተደፈሩ ምናምን ናቸው እነዚህ። እዚህ አሁን የላኩልሽ ናርዶስ ከመኖሯ በፊት የተሰሩ ስራዎች ናቸው እነዚህ ቪዲዮ ያሏቸው ማለት ነው። ናርዶስ አንድ አመት ውስጥ የሰራቸው በፊት የነበሩትን ከዛ በኋላ የነበሩትን እሷ ስለነበረች ታወጣቸዋለች ማለት ነው። እነዚህን ግን አይተሹ ከሆነ የቆሰለ ልጅ ሆስፒታል ላይ የነበረ እያንዳንዱ እርግጥ ያንን ማየት ለአንቺ ሊከብድ ይችላል። ቋንዴ የቤልጅየሙን ልኬልሽ ነበር። የቤልጅየሙን ላኪልኝ የታለ ማለት በጣም ብዙ ስለላክሽ ላገኘው አልቻልኩም። ቆይ ምልክት እስኪ ወይ የሂጃቧን ከለር ሂጃብ የለበሰች ሴት ነው ያልሽኝ። ቢያንስ የሂጃቧን ከለር ምልክት ብትነግሪኝ። ለምን ብዙ ሂጃብ የለበሱም ያለበሱም ብዙ ሴቶች አሉ እዚህ ቪዲዮ። ሀቡዬ ይቅርታ ስራ ላይ ስለሆንኩ ነበረ። ያው ደውዬላት መጣለች ልጅቷ የመቅዲ የእሙንስ ትባላለች። እሺ ሞዴሬተሮች አስገቧት ፕሊስ። ማን ነው ስሟ? መቅዲ የእሙን እህት። መቅዲ የእሙን እህት የምትባል አስገቡ ፕሊስ። አንዳንድ እየጻፈች ነው። መቅደላዊት ኦኬ። ይሄንን ቪዲዮ ግን ሪከርድ ታረጊልኛለች ስለምፈልገው ማለት ነው። አስጀምሪው። ሁለቱም ቪዲዮዎች የጀሪንና አሁን የምትናገረውን ከ5 ዓመት በፊት እኔና እሷ አንነጋገርም። ስለዚህ ሪከርድ አድርገሽ ልትሰጪ በዚህ ፊት መጀመሪያ ማለት ነው። ለምን ጀሪም የተናገረችውን እሷም የምታወራውን ትቀጥል።
እሺ ሁለታችሁም ቪዲዮ አብሮና ጄሪም መቅደላዊትም ሪከርድ ላረግ ስለሆነ ስለምትፈልገው አያት የምታወሩት ነገር እውነተኛ ከሆነ ቪዲዮ አብርታችሁ ለመናገር ምንም አያግዳችሁ። አቡዬ ሰላም ብያለሁ። እንዴት ናችሁ? ክብሩት ባለመድኃኒዓለም እኔ ችግር የለብኝም። የሚክፊት አውራሪ እህት ነኝ። ታውቂኛለሽ። ላመንኩበት ለማተቤ ነው የምኖረው። ምክንያቱም የመጣሁበት ማህበረሰብ ለእውነት ነው የሚኖረው። እኔ ቪዲዮ ማልከፍት ልጄ ሪካርድ እንዲገባ አልፈልግም። ልጅ አለኝ ታውቃለች። ልጅሽን ሌላ እኔ ብቻ ነው ያለው ላውራ። እኔ ችግር የለም ለአንቺ ልክልሻለሁ። መክሰስ ከፈለገችም እንድትከሰይ ቆይ አንዴ ሀቢባ መክሰስ ከፈለገችም አብረን ማን ያርዳ የቀበረ ማን ያርዳ የነበረን እኔና ይህች እህታችን የምንታወቀው 2016 በፈረንጆች። እሺ ልጅሽን የሚገና እንድታበሪ መቅዲ እኔ ብቻዬን ነኝ አውቃሉ። ሀቢባ አያትም ልጅ ይዛለች። ቢፌር ይኸውልሽ የእናት ሜላት ይኸውልሽ እኔ በእንትን አብረን ነው። ከፈለግሽኝ የስልክ ቁጥር ልስጥሽ ሀቢባ። እኔ ችግር የለብኝም። ልጆቼ ሶሻል ሚዲያ ገብተው ወጥተው ማያውቁ ሶሻል ሚዲያ ከለቀው ናርዲም ታውቀኛለች፣ ሁሉም ያውቀኛል። ራሷ አንድ ነገር እንስማማ። እኔ እና አንቺ አሁን በአውዲዮ ታውሪና ከዛ በኋላ ልጅሽ ሲተኛ ለእኔ ቪዲዮ ቀርጸሽ ራስሽን ትልኪልኛለሽ። ልክልሻለሁ። እኔ እመቤቴንም በ44 ብዬ ምልልሻለሁ። 44 ችግር የለውም ጋይስ። ልጇ ሲተኛ ቪዲዮ ቀርጻ ካላከችልኝ እዚህ ጋር የምታወራው ነገር ውሸት እንደሆነ ነው። ምን 44 እያልኩ ነው። 44 ተስማምተናል። 44 የበለጠ ሌላ የለም። 44 ታቦት ስላለ ጎንደር ላይ ስላለ ነው 44 ብዬ የምለው። በቃ ችግር የለም። ቀጥይ ሞዴሬተር ሀያትም ይችን እህታችን ከታች ያለችውን እህታችን ማቃት 2016 ላይ ነው ማቃት። ሁላችንም አዲስ ፍሬሽ እያለን ኑረዲን የሚባል ሰርግ ላይ ነው የመጀመሪያ ጊዜ ማቃት። ቁምጣ ለብሳ ልጇን ይዛ ነጭ ቲሸርት ለብሳ ማቃት እስከ መጀመሪያው። የት ሀገር ላይ? ቁጥሯን በርሊን ከተማ። እኔ ያለሁበትን ተናግሬ ሶሻል ሚዲያ ላይ አላውቅም። ምክንያቱም መሬት ላይ ያሉ ቤተሰቦች አሉ። ናርዲዬ ገባሽ የምልሽ ነገር ቤተሰቦች ስል ብዙ ጊዜ ተናግሬ አላውቅም። ማንም ያውቃል። እማውቃት ኑረዲን የሚባል አንድ ኤርትራዊ ሰርግ እዛ ነው የማውቃት። ቁጥሯን ሰጠችኝ። የመጨረሻው 41 ቁጥር ላይካ ነው የነበረው እስከ ቁጥሩ። በዚህ በህመሞቿ ጊዜም ከብዙ ቦታ ሳስተረጉምላትና አብሬ ስዞር ነበርኩኝ። ያንን አምጦ ከተባለ ኔጌቲቭ ሲመጣበት አንዴ ቴዲ አፍሮ ፎቶ ላኩልኝ። አንዴ ምን አለች? በዛ መጣች። አዎ ታማ ገብታ ነበር። ራሷ አማት ይሁን በራሷ ምክንያት ገብታ ይሁን ሆስፒታል ለገባችው 100% አምኜበት ነው የምናገሩ። እስከ ሆስፒታሉ ሂደን እኔ ፀጉሯን ሰርቻታለሁ፣ ሰውነቷን አጥቤያታለሁ። የልጁ አባት ጥሩ ሰው ነው። የልጁ አባት ፐርሰናል ህይወት ነው። የመጣችሁ እዚህ ጋር አንቺ አለመደፈርሽን ልትመሰክር ነበር የመጣችሁ፣ ግን እያወራች ያለችው ከመጀመሪያው ጀምሬ ልናገር ነው ሀቢባ። ከመጀመሪያው ጀምሬ እንዲሁም ራሷን ትልካለች። አሁን ብትልሻለሁ ሀቢባ ቁጥሬ ልላክልሽ ሀቢባ። ሞዴሬተሮችሽን ስጭኝ ሀቢባ። ይኸውልሽ ሞዴሬተሮች ስጭኝ፣ ቁጥሬን ላስቀምጥላቸው። 08 መጨረሻው ነው 808 ነው መጨረሻው ስልክ ቁጥሬ እኮ። አንዴ ሶፊ ትግባ ሞዴሬተሬ ቁጥር ሽላኪ አስቀምጣለሁ እዛ። ይኸውልሽ እንዲያውም አንቺ ጥሩ ሰው ነሽ። ሌሎች እኮ እንደዚህ መቅደላዊት ከይቅርታ ጋር መጀመሪያ ቁጥር ሽላኪልኝ። ይቹት ሶፊ ፎላር ሞዴሬተሬን ቁጥር ሺ ድረሰኝ መጀመሪያ ዋትሳፕ ላይ እንዳንጠፋፋ። ሀቢባ እኔ እስካሁን አለሁኝና ቀርሰናል እኮ ከአንቺ ጋር ማሪ መኖርሽንም ረስተነዋል። አንቺ ጋር ያለውን ወረቀት አንቺ ጋር 2 ማህተብ ያለውን ወረቀት እዩ። ያ ማለት ከኢትዮጵያ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ በጎ አድራጎትና ማህበራት ኤጀንሲ በሱ ነው እንግዲህ ይኸውልሽ ደረሰኝ የሚባለው እሱ ነው። 2 አይነት ማህተብ እዩ በወረቀት ጽፈው ማለት ነው። ይሄን ነው እንግዲህ አሁን ይሄ በማስረጃነት የትም ቦታ ብትወስጂው አያገለግልም። ድርጅቱ ከተመሰረተ ጀምሮ
እስከዛሬዋ ድረስ የለውም ደረሰኝ። ፕላስ ደረሰኝ የሚታተመው እዛው በጎ አድራጎት ማህበራት ላይ ማርያም ካደችም እኮ ኤልሲ ካደችም ደረሰኝ የለውም። ደረሰኝ ለማድረግ ፕሮሰስ ላይ ናት። እዛው ነው እኮ ሀቢባ ፈቃዱን ስትወስጂ እዛው ነው የሚሰጠው መጀመሪያ። ሌላው የሁሉንም አመት ድርጅቱ ከተመሰረተበት አንስተሽ እስካሁን 2017 ገና 2018 ገና ነው እስከ 2017 በኢትዮጵያ ያለውን እያንዳንዱን ኦዲት ሪፖርት ማን ኦዲት እንዳደረገው በዛ ላይ የሰራተኞች ቅጥር ይኖራል አይደል? ማኔጀር ሂሳብ ያዥ አለ ብላለች። እሷም እየተከፈላት ነው የምትሰራው። ገብቶሻል? ኢቭን መስራች ብትሆንም ከእሷ ጋር አብሮ ኮመስራቾች አሉ። እሱንም ፔሮል ይልኝ እኔ እንደ አንድ ኢትዮጵያዊ ይመለከተኛል ይሄ ነገር። ገብቶሻል? እኔ ለመጠየቅ ብሞክር በቅን ልቦና አልተያዘም። አሁን አንቺ ብዙ ጊዜ አይሻለሁ ያልገባሽን ነገር ወጥሽ ትጠይቂያለሽ። ለምን ኢትዮጵያዊ ነኝ ይመለከተኛል በወገኖቼ ስም እስከተለመነ ድረስ ማለት ነው። እና እሱን ቼክ አድርጊልኝ። እኔ ይሄንን ነው እንትኑ አለ ቪዲዮ አለ ራሱ ሲቪል ሄደሽ እኮ ቀጥታ እኮ መጠየቅ ትችያለሽ ስለ ድርጅቱ ሁሉን ነገር ይደረጋል። እንዲጨርስና ምክንያቱም እኔ ጨርሻለሁ አይደል አቡ አንዴ ቁጥርሽ ድረሰኛ ኮንፈርም እናድርጋ ልክ ያለው ይኸው ልክ ያለው ኮንፈርም እናድርግሽ። ሀይ ትንሽ መልሽልኝ በውስጥ ሚዩት አድርጊና መልሽልኝ። ትክክለኛ ቁጥር መሆኑን ላረጋግጥ። አራም ሽሬኔ ስንት ዓመቴ ቁጥር ነው ይሄ ቁጥር በቮይስ ሚዩት አድርገሽ በቮይስ መልሽልኝ። ሚዩት አድርገሽ በቮይስ በቴክስት አይደለም። እሺ ኤልሲ ምንም አይነት ጥያቄ ካለሽ ስለ ድርጅቱ እንደ አንድ ኢትዮጵያ ይመለከተኛል ካልሽ ሲቪል ኤጀንሲ ማህበራት ሄደሽ ቀጥታ ጠይቂ። ኦዲት ይደረጋል አይደረግም ምናምን ኤቭሪቲንግ ኢትዮጵያ ውስጥ አመት ጠይቄያለሁ። አቡ ቸክ አድርጊ የደረሰበት እውነት አለ አጣርቻለሁ። ጠይቄያለሁ። የታደሰም አይደለም እኔ ያልኩ ያለሁት ባልታደሰ የድርጅት ፈቃድ ኤልሲዬ እኔ እናት ጠይቂና ኢትዮጵያ ሄደሽ በህግም መጠየቅ ካለብሽ ጠይቂ። ማስረጃም ካለሽ ለጥፈሽ ቪዲዮ ተጠይቋል እኮ ሀቡ ተጠይቋል። ለዛ እኮ ነው ተጠይቋል። የእኔ ችግር አሁን ድጋሚ በዛ ነገር ልትሰበስብ ባልታደሰ ፈቃድ ህጋዊ ባልሆነ አሰራር ድጋሚ ገንዘብ ለመሰብሰብ መጣች። ባልታደሰ ልትሰበስብ ነው ብለሽ ሲቪል ማህበራት ኤጀንሲ ሄደሽ አሳውቂ። ነገር አሳውቃለሁ ሀገር ውስጥ ስለሌለው ነው እንጂ እናሳውቃለን። ችግር የለውም። በቃ ገባው ደግመሽ ስለጠራሽ ነው። እሺ እናመሰግናለን። አቡ የቸክ አድርገሽው እኔ ልካለሽ ቸክ አድርጊና እንትን በይ። ነኝ አይደለሁም ነሽ እኮ ለማተብ ይኖራሉ። ለህሌኔ ነው የምኖረው። እዛ በኋላ ሄደን አየናት። ጓደኛዋ እህቷ ያቺ እህቷንም አውቃታለሁ። በአንዳንድ ነገሮች ሁለቱም ሳግዛቸው ነበረ። ወንድም ምንድን መሰለሽ ይቆራረጣል። እኔ የሰፈሬዎች ልጆች እየደወሉ ነው እኮ እንዳይደውላቸው ወይ ደግሞ በዋይፋይ ከሆነ ሴም ካርድሽን አውጪዋ። እየተቆራረጠ ነው። አንዳንድ ቃል ነው የሚሰማው። ዋትሳፕ ላይ ነው የሚደውሉት። ኖርማል አይደለም። ዋትሳፕ ላይ ነው የሚደውሉት። ሌላ ቦታ ያሉ ናቸው። ስለዚህ እኔ ማውቃት እንዳልኩሽ ከዛ ጀምሮ ነው። ኢቭን ከቦታ ቦታ እየሰማሽ ነው። ከቦታ ቦታ ስትሄድ እዚህ ቦታ ሊሄድ ነው እያልሽ ሎኬሽን ማሳይ መንገድ በዚህ ሂጂ ምላት እኔ ነኝ። እሺ ደውል እያንዳንዳችሁ ብሎክ ነው የምላችሁ። ከእንግዲህ በኋላ ማንም ሰው እንዲደውልኝ አልፈቅድም። እናንተ አታዙኝም። እኔ ለራሴ ለህሌናዬ ነው የምኖረው። ከዛ ቦታ በዚህ ሂጂ እያልኩ ቢሮም ኢቭን ወረቀቷን ለማሳደስ ስትሄድ አብሬ ኢሚግሬሽን የስደተኞች ኢሚግሬሽን አብሬ ሂጅላታለሁ። ማሪኛ እኮ አንቺ እኮ ለማወቅ እኮ ነው የምነግርሽ ሀቢባ። ይሄን ምንም እንደሆነ ታውቂያለሽ። ከመጀመሪያው እንድታቂ ነው የምናገረው። ከመጀመሪያው እንድታቂ ኢቨን ሂጃት የልጅን እኛ እንትንሽ ይሄ የሚደረግልሽ ሰው አለ አይደለ? አንቺን ቴኬር የሚያደርግሽ እሱ ካለመጣ አላድስም ብሎ ተመለስን። እስከ 2000 ኢንተርቪው መጀመሪያ ላይ ለሸቱ ለሀገርሽ ያብቃሽ
እስከሚለው ይሄ ታሪክ እስከ ሳይመጣ ለሀገር ሻብቃሽ የሚል ከአንደኛ ኮሜዲያን እሸቱ ዶንኪ ቲቪ ላይ ገብተሽ ማየት ትቻለሽ። ሀቢባ ካልተደለተ ከ1 እስከ 5 ወጥቷል። ከአንድ ከመጀመሪያው ክፍል እስከ 5ኛ ክፍል ነው ሄደው። ምኑ ታሪኳ ነው ታሪኬን እያለች ስትናገር እሺ ገብተሽ ማየት ትቻለሽ። አዛም በፊት ምንም ነገር አልተደፈረችም። ኢብን ከሊቢያ ሱዳን አብሯት ያለ ሱዳን አብሯት የነበረ ከሱዳን እስከ ሰሃራ በረሃ አብሯት የነበረ በሷ ምክንያት በሽጉጥ ሊመታ አፈሩን አሽተው የተባለ አለ። ብዙ ታሪክ ካወራን ብዙ ታሪክ ካወራን ለምን መሰለኝ መግደላይት አንድ ፕሮፌሽናል የሆነ ወሬ እያወራሽ ነው። ላለመደፈሯ ማስረጃ አቅርቢልን። እቺ ልጅ ማስረጃማ ኮሜዲያን እሸቱ ላይ ከሰጠው ኢንተርቪው ላይ አብረን ነበርን አይደለ? ኢንተርቪው ላይ አልተደፈርኩም። 1 አመት ሙሉ የሚደፈር ሰው አለ? 1 አመት ሙሉ አንድ ጥያቄ ልጠይቅሽ ለራስሽ። 1 አመት ሙሉ ተደፈርኩ ነው ያለችው። 1 አመት መደፈር 2 ቀን ወይም 3 ቀን ሊሆን ይችላል አይደለ? 1 አመት ሙሉ ለአመታት የሚደፈሩ ሴቶች እንዳሉ አታውቂም? ለአመታት ወይት በእንጀራ አባታቸው ለአመታት የሚደፈሩ ሴቶች፣ ቤት ውስጥ በአጎታቸው ለአመታት የሚደፈሩ ሴቶች 1 አመት አይደለም አመታት። ሴት ልጅ አመታት ልትደፈር ትችላለች። ምን ማለት ነው? መልስ ልስጥሽ። በእኛ አካባቢ ምን ይመላል መሰለሽ? በእኛ አካባቢ በሁለታቸው ስምምነት የጭን ገረድ ወይም ሙሽማ ተብሎ ይያዛል። ሁለቱ ተስማምተው አብረው ሲኖሩ እየሰማሽ ነው። 1 አመት ሙሉ መደፈር የለም። ኢንተርቪው ላይ ገብተሽ ማየት ትቻለሽ። እኔን ሳትይ እየሰማሽ ነው እኮ ኢንተርቪው ላይ 1 አመት ሙሉ ተደፈርኩ ብላለች። ስለዚህ ሰው 1 አመት ያንቺ ማስረጃ እሷ አልተደፈረችም ለሚለው ማስረጃ ስላልተደፈረች እንዲያውም ሌላ ያለፍኩትን ልናገር። ሊቢያ ላይ መክዘል ላይ ሊቢያ ላይ መዝራ ላይ ራሱ ከ3 ሴቶች ማን ሊቢያውን ተኝታ ይዛ ተኝታለች። ታይ ብዙ ታሪክ አታስወጪኝ ሀቡ። ማን ያለሽ? እሱን ምንም አብሯት ያሉ እዚህ ሀገር አሉ። አብሯት የመጡ እስከ ሊቢያ ከሊቢያ እስከዚህ አብሯት የመጡ አሉ። አንዲቱ እንግሊዝ ነው ያለች። አንዲቱ ግን አግብታ 2 ልጆች ወልዳ ባልየው የኔ ጓደኛ ወንድሜ ነው። ቆይ ይኸውልሽ አንድ ሰው አንቺ አብረሻት እየተጓዝሽ ቢሆን ኖሮ ኦኬ ሰዎች ያወሩልሽን ነው እንዴ? አልተደፈረችም። ለዚህ መልስ አቡ መሰለኝ አይደለም። ይኸውልሽ መሰለኝ አይደለም። ሲጠይቃት ይሄን ነገር ይሄን ሀሳብ ስታመጣ አብሯት የነበረ ኢብን እሱ የሚጠጣውን ውሃ እየሰማሽ ነው። እሱ የሚጠጣውን እሱ ትቶ እሱ ጋዝ ውሃ እየጠጣ አፈር ደፈነኝ ምን ያለችው የለም ፓርት ላይ አፈር እየቀበርን ምናምን ኢብን እሱ ላይ እሱ እንዳይመቸው የራሱ የያዘውን ስንቅ ስሚኛዝ ላይ ለራሱ የያዘውን ስንቅ ሴቶች ይሁን ብሎ 7 ናቸው። 4 ሴቶች ከሊቢያ ከሱዳን ወደ ሊቢያ ሲመጡ እየሰማሽ ነው። ከሱዳን ወደ ሊቢያ ሲመጡ ኢብን እሱ የያዘውን ስንቅ ሴቶች ሆኖ 3 ወንዶች እነሱን እየተከላከሉ እንዲሆነ ነገር እሱ የያዘውን ስንቅ የሚሰራት ማን ነው? ደላላ ክንዱ ይባላል እኮ። ምንድን ነው ደላላ ነው? ደላላ አይደለም። አብሯት እንደሷ ተጓዥ ነው። እና ምንድን ነው አሁን ይሄ የእሱ ስንቅ መስጠት? ሀቢባ ይኸውልሽ ለፍትህ ነው ለእውነት ነው አይደል የምትቆሚ? ለእውነት ነው የምትቆሚ አይደል? በማስረጃ ነው። አሁን አንቺ አብረሻት የተጓዝሽ ቢሆን ኖሮና እሷ ለኬዝ ነው ጄሪ እንዳለችው ለኬዝ ነው። ለዛ እኮ ልመጣልሽ እኮ ነው። ለምን ሰውን አትራክ ታደርጊዋለሽ? አንቺ ልክ እንደሱ እንደምትጠይቂው እኔ እስከምቻለሽ ያን ነገር መጣ አይደለ? መደፈር ከሆነ ምን ከሆነ መጀመሪያ ላይ ኬዝሽ ላይ የምትሞየው አለ። እየሰማሽ ነው። ኬዝሽ ላይ የምትሞየው አለ። በሌላ ሀገር ኬዝ ነው መጀመሪያ ላይ የሰጠችው። ሀቡ እየሰማሁ ነው። በጎረቤት ሀገር መጀመሪያ ላይ ኬዝ የሰጠችው። እሺ ነጌቲቭ መጣት። እሺ በዚህ 2 ሳምንት ሀገራችን ለቀሽ ውጭ የሚል መጣት። እዛ ታምም ያለው ብላ ሆስፒታል ገባች። ኦኬ እየሰማሽ ነው። ታምም ያለው ብላ ሆስፒታል ገባች። እዛ በኋላ ሁላችንም እየሰማሁሽ ነው። 80 ጊዜ እየሰማሽ ነው አትበይኝ። በእውነት እየሰማሁሽ ነው እናቴ። አይውልሽ ለምን እንደሆነ ታውቂያለሽ? እንድትይዥ ነው ያን ወጣ። እዛ በኋላ 2019 ላይ ይሄን ኢንተርቪው ልታረግ እኛ ስለምናቅ እኛ እናውቃለን አይደለ? እንዳልተደፈረሽ በዚህ ምክንያት እንደሆነ እናውቃለን። ለዚህ ኢንተርቪው ስታደርግ ፓርት ላከችልኝ። ለኔ ፓርት ላከችልኝ።
ስሚ ያዝለኝ ፓርቱን ስልክ አንዲት ስሟን መጥራት አልፈልግም። እዚህ ከተማ የምትኖር ቅርታ ምንድነው ፓርት ክፍል አለው ኢንተርቪው ክፍል አለው። እንደዚህ አደረጉ መጀመሪያ ዙም እንደዚህ ነው የሚጠቀም ምናምን ብላ ጠይቀኝ። ያን ሰው ኮርስ ይልክልሽ ነው መጠቀም የምችው ወይም አንቺ ራስሽ ክሬት ነው ማድረግ የምችው። ዙም አንቺ ራስሽ ከፍለሽ ክሬት ካረግሽ ለሌላ ሰው ኢንቫይት ማድረግ በኮድ ሰተሽው መግባት ይችላል። ግን ሌላ ሰው ከላከ የሚልክልሽ ከሆነ ቁጥሩን ሰጥቶሽ ብዙሙን አወርደሽ በኮዱ ነው መግባት የምችው ብዬ ነገርኳት። ያንን ነገር ጨርሽ ኢንተርቪው ካደረገችው ለአንተናል የሆነች ደውላ አማራ ክልል እስከ 7 ዘር ለምን ስለመጣም አማራ ክልል እስከ 7 ዘር ቆጥራችሁ ነው የምገሉ ብላ ተናገረችኝ። አንዲት እኔ እና እሷ የምናውቃት ነው አማራ ክልል እስከ 7 ዘር የሚቆጥር ለጋብቻ ነው እንጂ ለነፍስ ማጥፋት አይደለም። እዝለይ ይችን ተናገርኩኝ። ለምን ለኔ ሳትነግሪ ለሷ ነገርሻት አለችኝ። እኔ ምን አልኩ መሰለሽ ለጠየቀኝ ነው መልስ የምሰጥ። የሰማሽ ነው አንቺ ስትጠይቂ ላንቺ ነው መልስ የምሰጥሽ። አቦ አይደለም ሃሌሉያ የምትለውን አስገባ እኔ ልጨርስ ማን አደብኛች እኔን ለምን አትጠይቂኝ? ሃሌሉያ ወንጀል ኃላፊነቱን ትወስዳለች። ከታሰርኩ ልታሰር እኔ ያልቋማ ሀቡ አንድ ጥያቄ ሀቢባ አጠራሪው ማስረጃ አለሽ ወይ? በወንጀል ማስረጃ አለኝማ እኮ እየተናገርኩ እኮ ነኝ። ይበል ልጅሽ ወጥይዝም ልሽን አሳድጊ ተብያለሁ። ታውኝ ማን እሱ ያንቺ እንትን ነው ሀቡ ያንቺ መጠየቅ ያለ መበቀል አይደለም ሀቡ መበቀል አይደለም። ስለሆነ ስለማተባችን ነው የምንኖረው። ስለማተባችን ማን ነው ያለሽ አንቺም ሂደሽ ክሰሽኝ እኔ መልሳለሁ። ለምን መቅደስ አዳምጪኝ። እኔ እናንተ እናውራ ማሪ አያወራን እኮ አንድ አዳምጪኝ። እኔ ያልገባኝ አንድ ነገር አንዲት